ስንፈልግ እንገዛዋለን ከሚል እሳቤ ተሻግሮ የህልውና አጀንዳ መሆን የቻለው የባህር በር ጉዳይ በኢትዮጵያ መንግስት ከፍተኛ ትኩረት ከተሰጠው ሰነበተ። ጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም የሚለውን ንግግር ዓለም ከሰማ በኋላ ከግብፅ እስከ አሜሪካን፣ ከህንድ እስከ ፈረንሳይ፣ ከጣሊያን እስከ ሩሲያ፣ ከቤላሩስ እስከ እስራኤል፣ ከደቡብ አፍሪካ እስከ ኡጋንዳ የተለያዩ ሀሳብ አንስተዋል። ከሚዲያ ደግሞ አልጀዚራ፣ ቢቢሲ፣ ሲኤንኤን፣ አጃንስ ፍራንስ ፕሬስ እና ሲጂቴን የየፍላጎታቸውን ሀሳብ አራምደዋል። ኢሳያስ አፈወርቂ ከአልሲሲ ጋር ለቀናት መክረዋል። ግብፅ ከጅቡቲ ጋር ወደብ ተለዋውጣለች። ኢትዮጵያ ከሀያላኑ ሀገራት ጋር ጥምረትን ፈጥራለች። የቀንዱን የጂኦፖለቲካ ስትራቴጂ ሙሉ ለሙሉ የለወጠው የኢትዮጵያ ፍላጎት መዳረሻ እያገኘ የመጣ ይመስላል። በቀይ ባህር ዙሪያ 11 ሀገራት የየራሳቸው የጦር ሰፈር የገነቡ ሲሆን እነዚህ ሀገራት የኢትዮጵያን ወደ ቀይ ባህር መውጣት ከልብ እንደሚደግፉት በተለያየ ጊዜ ሲናገሩ ቆይተዋል። የ45ኛውና የ47ኛው የአሜሪካን ፕሬዚዳንት መሆን በቻሉት ዶናልድ ጄ ትራምፕ የምትመራው አሜሪካን በመካከለኛው ምስራቅና በአፍሪካ ቀንድ ያላትን ፍላጎት ለማሳካት ከየትኛው ሀገር ጋር መቆም እንዳለባት የወሰነች ሲሆን ከመካከለኛው ምስራቅ ሳውዲን፣ ኳታርንና የተባበሩት አረብ ኤምሬቶችን የመረጠች ሲሆን ከአፍሪካ ቀንድ ደግሞ ኢትዮጵያ ምትክ የሌላት ሀገር እንደሆነች ተረድታ ከአዲስ አበባ ጋር ቆማለች። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በአልጀዚራ ላይ ቀርበው የሰጡትን ቃለ መጠይቅ ለማጣመም የተካሄደበትን ርቀት ስንመለከት በጠቅላይ ሚኒስትሩ እና በጌታቸው ረዳ መካከል መቃቃርን ለመፍጠር በብዙ ድካም የተደረገበት ሲሆን በኢትዮጵያ የተደረገውን የህወሓትና የፌዴራል መንግስቱን ጦርነት ከዘር ማጥፋት ወንጀል ጋር ለማያያዝ እልፍ መጓተቶች የታዩበት፣ ለዚህ ሁሉ ውድመት ጠቅላይ ሚኒስትር ዶክተር አብይ አህመድን ጥፋተኛ ለማድረግ እንዲሁም የጥፋተኝነቱን ልክ ደግሞ ከህወሓት ይልቅ የፌዴራል መንግስቱ የተሻለ ነው በሚል ከትግራይ ፕሬዝዳንትነት ወደ አማካሪነት የተለወጡትን ግለሰብ ሁነኛ ምስክር ማድረግ የፈለገ ሴራን የጠነሰሰ ተንኮልን ለመውለድ ብዙ ጥበቦችን የተካሄደበት የካይሮን መንግስት ሊያስደስት ህወሓትን ጮቤ ሊያስረግጥ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን የሚቃወሙ ጠላቶችን ሁሉ ደስታን ሊያሽር የፈለገ ቃለ መጠይቅ ነበር። ጋዜጠኛው በትግራይ ክልል በግፍ የተጨፈጨፉ በተኙበት ባመኗቸው የተከዱ ወታደሮች ሰዎች ሆነው አልታዩትም። ህወሓቶች እነዚህ ወታደሮችን በጥይት ብቻ ሳይሆን በሲኖትራክ ጭምር ነው የሄዱባቸው። የእነዚህን ወታደሮች አሟሟት ህገወጥ እንደሆነ ማንሳት አልፈለገም። ጦርነቱ ህወሓት አስገድዶ እንደጀመረም ለማመን አልፈለገም። ዋናው ተልእኮን ለመፈጸም የሄደበትን ርቀት ለማየት ተገደናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ኢትዮጵያ የቀይ ባህር ቁልፍን በእጇ ማስገባቷን ከአሜሪካንና ከፈረንሳይ በሰማች ማግስት የተለቀቀው የጌታቸው ረዳ ቃለ መጠይቅ ምን አይነት ሴራን ያዘለ እንደሆነና በዚህ ቃለ መጠይቅ ውስጥ የግብፅ ሚና ከፋኖ እስከ ሸኔ፣ ከህወሓት እስከ ሻቢያ፣ ከሶማሊያ እስከ ጅቡቲ፣ ከቢቢሲ እስከ አልጀዚራ የተጓዘበትን ረጅም ርቀት የምንመለከትበት ይሆናል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የአሜሪካን የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እና ከኢፌድሪ የጦር ኃይሎች አዛዥ ፊልድ ማርሻል ብርሃኑ ጁላ ጋር በተለያዩ ጉዳዮች ላይ የተወያዩ ሲሆን በዋናነት ኢትዮጵያ ያነሳችውን የቀይ ባህር ተካፋይ የመሆን ጉዳይ የአሜሪካን መንግስት እንደሚደግፈው ያነሱ ሲሆን ኢትዮጵያ ለቀጠናው መረጋጋት እጅግ አስፈላጊ ሀገር ናት ያሉት አንደርሰን የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በሰላማዊ መንገድ የባህር በር ለማግኘት የሚያደርገውን ጥረት ዋሽንግተን እንደምትደግፍ አስታውቋል።
ዕለት ዕለት ሶማሊያን ከአልሻባብ ጥቃት ለማዳን የህይወት ዋጋ እየከፈለ የሚገኘው የኢትዮጵያ ወታደርን ያደነቁት የአሜሪካኑ እዝ አዛዥ አሁንም ቢሆን በሶማሊያ የሚንቀሳቀሰውን አልሻባብ ለማጥፋት ለምናደርገው እንቅስቃሴ ኢትዮጵያ ዋነኛ አጋራችን ናት ሲሉም ተናግረዋል። የኢትዮጵያ ወታደሮች የሐሰን ሼክ መሐመድ መንበርንና የሶማሊያን ህዝብ በመጠበቅ ከፍተኛ ዋጋ ቢከፍሉም ሶማሊያ ግን በአዊሶም አድርጋ የግብፅ ወታደሮችን በምድሮ አስፍራለች። አልሲሲ ይህንን መንገድ የተከተለው ኢትዮጵያን ለማስደንገጥ ቢሆንም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በአምባሳደር ሱሌማን ዴደፎ አማካኝነት የግብፅ ሞቃዲሾ መገኘትን ሴራን ያነገበ የፖለቲካ አካሄድ ቢሆንም ኢትዮጵያ በዚህ ጉዳይ ሸብረክ እንደማትልና በቀንዱ ላይ አሁንም የበላይነቷን አስጠብቃ እንደምትቀጥል መናገራቸው ይታወሳል። ግብፅ ኢትዮጵያን ለማዳከም እየሄደችባቸው ካሉ መንገዶች መካከል የውስጥ ጠላቶችን ማበጀትና መርዳት አንደኛው ሲሆን ይህንን በኦነግ በወያኔና በፋኖ እያደረገችው ትገኛለች። ሁለተኛው መንገዷ ደግሞ የኢትዮጵያ ጎረቤት ሀገራት የሆኑትን ሶማሊያን፣ ጅቡቲንና ኤርትራን በመጠቀም ኢትዮጵያ በቀንዱ ላይ ባህር እንዳታገኝ ማድረግ ነው። በዚህም ኤርትራና ኢትዮጵያ መቼም እንዳይግባቡ፣ በጋራ እንዳያድጉ የሻዕቢያን አስተዳደር በመጠቀም ሁለቱ ሀገራት ወደ ጦርነት የሚገቡበትን መንገድ ማመቻቸት ሲሆን ኢሳያስም ቢሆን የአልሲሲን የሽብር ተልዕኮ ለማስፈጸም በአዲስ አበባ ከተማ ሳይቀር ሴት ሰላዮችን በማሰማራት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ለማሸበር ከፍተኛ ሴራዎችን እየፈጸመ ይገኛል። ሌላኛው ግብፅ ከጅቡቲ ወደብን የወሰደችበት መንገድ ሲሆን ግብፅ በጅቡቲ የምታለማው ወደብ ኢትዮጵያ ካልሆነች ማንም አይጠቀምበትም። ይህንን በሚገባ የተረዳችው ካይሮ ምንም ጥቅም የማይሰጣትን ወደብ በጅቡቲ ለመገንባት ወስናለች። በዚህም ሆነ በዚያ ኢትዮጵያን ለማንበርከክ የረቀቀ መንገድ እየተከተለች ያለችው ግብፅ ምኞቷ ሁሉ ሳይሳካ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እንደ ፀሐይ የበራ እንደ ጨረቃ ደምቆ የስኬት ጎዳናን እየተጓዘ ይገኛል። ግብፅ በውስጥና በጎረቤት ሀገራት ኢትዮጵያን እየፈተነች ትገኛለች። በእነዚህ ሁሉ ፈተናዎች ጸንታ ያለችው ኢትዮጵያ ሶስተኛ የሆነው ኢትዮጵያን ከታላላቅና ሀያላን ሀገራት ጋር ማፋታትና ማለያየት ሲሆን ለዚህም ሳውዲን ለመጠቀም ከፍተኛ ጥረት እያደረገች ቢሆንም የሪያዱ መሪ ቢን ሰልማን አልናህያ ከግብፅ ይልቅ ኢትዮጵያን የመደገፍ አባዜን እየተከተለች ትገኛለች። በዚህ ሁሉ ፈተናዎች ውስጥ ሊወድቅ ቀርቶ ሊንገዳገድ ያልቻለው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ካይሮ የምትፈትንበት አራተኛው መንገድ የኢትዮጵያና የዓለም አቀፍ ሚዲያዎችን ተጠቅማ እንደሆነ የተለያዩ ማሳያዎች ይነሳሉ። ለምሳሌ በኢትዮጵያውያን የተከፈቱ የሳተላይት ሚዲያዎችን በመርዳትና ለጋዜጠኞቹ ደሞዝ በመክፈል የካይሮን አጀንዳ በኢትዮጵያ ምድር በመትከል ማህበረሰቡን ማዋከብ ሲሆን ከሳተላይት ሚዲያዎች ውጭ የተለያዩ በዩቲዩብ የሚተላለፉ ፕሮግራሞችን በመርዳት ከኢትዮጵያ ይልቅ የግብፅ አፍ እንዲሆኑ እያደረገች ትገኛለች። የዘመናት የኢትዮጵያ ባንዳዎች ዛሬም ለአልሲሲ ተገዝተው በየዕለቱ በኢትዮጵያ ሕዝብ ላይ መርዛቸውን ሲረጩ ይውላሉ። ከዚህ በተጨማሪ በውጭ ሀገራት የሚገኙ ትልልቅ ሚዲያዎችን በመጠቀም የኢትዮጵያን እድገት ለማቀጨጭና ወደ ባህር እንዳትወጣ ያለ እረፍት እየሰሩ ይገኛሉ። ከዚህ ውስጥ አንዱ የሆነው የአቶ ጌታቸው ረዳና የጋዜጠኛ መህዲ ሐሰን ያደረጉትን ቆይታ መመልከቱ ተገቢ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በአልጀዚራ ላይ ቀርበው የሰጡትን ቃለ መጠይቅ ለማጣመም የተካሄደበትን ርቀት ስንመለከት በጠቅላይ ሚኒስትሩና በጌታቸው ረዳ መካከል መቃቃርን ለመፍጠር በብዙ ድካም የተደረገበት ሲሆን በኢትዮጵያ የተደረገውን የህወሓትና የፌዴራል መንግስቱን ጦርነት ከዘር ማጥፋት ወንጀል ጋር ለማያያዝ እልፍ መጓተቶች የታዩበት፣ ለዚህ ሁሉ ውድመት ጠቅላይ ሚኒስትር ዶክተር አብይ አህመድን ጥፋተኛ ለማድረግ እንዲሁም የጥፋተኝነቱን ልክ ደግሞ ከህወሓት ይልቅ የፌዴራል መንግስቱ የተሻለ ነው በሚል ከትግራይ ፕሬዝዳንትነት ወደ አማካሪነት የተለወጡትን ግለሰብ ሁነኛ ምስክር ማድረግ የፈለገ ሴራን የጠነሰሰ ተንኮልን ለመውለድ ብዙ ጥበቦችን የተካሄደበት የካይሮን መንግስት ሊያስደስት ህወሓትን ጮቤ ሊያስረግጥ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን የሚቃወሙ ጠላቶች ሁሉ ደስታን ሊያሽር የፈለገ ቃለ መጠይቅ ነበር። ቢቢሲ አማርኛ በአማራ ክልል አደረግኩት ባለው የምርመራ ዘገባ ላይ በጽንፈኛው ፋኖና መከላከያ እየተደረገ ባለው ጦርነት ላይ ከ200 በላይ ሴቶች ተደፍረዋል። ከእነዚህ መካከል ደግሞ አብዛኞቹ የተፈጸሙት የኢትዮጵያ መከላከያን ዩኒፎርም በለበሱ ወታደሮች ነው። ይህንን የሚያረጋገጥኩት በአማራ ክልል ከሚኖሩ ማህበረሰቦች ነው ሲል ሚዛኑን ያልጠበቀ ዘገባ መስራቱ ይታወቃል። እንደዚህ አይነት ዘገባዎች የሚቀጥሉ ሲሆን እነዚህ ሚዲያዎች በአብዛኛው የምዕራባውያንን ፍላጎትና የግብፅን ጩኸት በማሰማት ይታወቃሉ።
በጌታቸው ረዳ ላይ የተደረገውም ድርጊት የቢቢሲ አማርኛ አይነት ቀጣይ ክፍል እንደሆነ ለመረዳት የጋዜጠኛውን ጥያቄ ምንጮች ማስተዋል ያሻል። በአልጀዚራ በኩል የቀረቡት ጥያቄዎች ለአንድ ወገን ያደላ የህወሓትን ንጹህነት ለማንጸባረቅ የተካሄደበት ከፍተኛ ርቀትን ያስተዋልንበት ነው። የግብፅ አፍ እንደሆነ የሚነገርለት ጋዜጠኛው ከጌታቸው ረዳ ጋር ባደረገው ቃለ ምልልስ ላይ አብዛኛውን ጊዜ ለማጥፋት የፈለገው በትግራይ የዘር ማጥፋት ወንጀል ተፈጽሟል አልተፈጸመም በሚል ጥያቄና ይህንን ወንጀል የፈጸመው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሆነ እንዲያረጋግጥለት ነበር የፈለገው። ጌታቸው ረዳ በትግራይ የዘር ማጥፋት ድርጊት ተከናውኗል በሚል ያመነ ሲሆን ይህንን ድርጊት ግን የፈጸሙት ብዙ ተዋናዮች ናቸው የሚል ምላሽ ቢሰጥም ጋዜጠኛው ከጌታቸው መስማት የፈለገው የጠቅላይ ሚኒስትሩን ስም ስለነበር ተደጋጋሚ ጫናዎችና ጉትጎታዎችን ሲያደርግ ተስተውሏል። ጌታቸው ረዳ በትግራይ የዘር ማጥፋት ወንጀል ተፈጽሟል ቢልም ከዚህ በፊት ይህንን ጉዳይ በተመለከተ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽንና የኢትዮጵያ የሰብአዊ መብት ኮሚሽን በጋራ ባደረጉት ከፍተኛ ምርመራ በትግራይ የተፈጸመ የዘር ማጥፋት ወንጀል የለም ሲሉ ማረጋገጣቸው ይታወሳል። በወቅቱ በነበረው ጦርነት ምክንያት በትግራይ ክልል ብቻ ሳይሆን በአማራና በአፋር ክልል በርካታ ቁጥር ያላቸው ንጹሃን ሰዎች የተገደሉ ሲሆን ይህንን ድርጊት የፈጸሙት የህወሓት ታጣቂዎች ሲሆን ጋዜጠኛው ግን በአማራ ክልልና በአፋር ክልል ከተደረገው የንጹሃን ሞት ይልቅ በትግራይ ክልል ላይ ብቻ ማተኮር የፈለገበትና በዚያ ክልል የተደረገውን ወንጀሎች ሁሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲወስድ የፈለገበት ዋነኛ ምክንያት የግብፅን ተልዕኮ ለማስፈጸምና የጠቅላይ ሚኒስትሩ ስኬቶች ላይ ውሃ ለመቸለስ የተደረገ ከፍተኛ ሴራ የተሸረበበት ተልዕኮን ለመፈጸም የተደረገ ረጅም መንገድ ነበረ። በትግራይ ጦርነት ወቅት ምንም እንኳን ሰላማዊ ሰዎች መሞታቸው ባይካድም የዘር ማጥፋት ዘመቻ ተፈጽሟል ለሚለው ምንም አይነት ማረጋገጫ የለውም። የዘር ማጥፋት ወንጀል ተፈጽሟል ለማለት በገለልተኛ አካላት የተደረገ ምርመራ ሊኖር ይገባል። በተደረገው ምርመራ እንደዚህ አይነት ወንጀሎች እንዳልተፈጸሙ በተደጋጋሚ የተነገረ ቢሆንም ይህ ጋዜጠኛ ግን ዓመታት ያለፈን አጀንዳ በመመለስ በጠቅላይ ሚኒስትሩና በጌታቸው ረዳ መካከል የተፈጠረውን ሰላም ለማጥፋትና የኢትዮጵያ መንግስትን ለማዳከም ይረዳኛል ያለውን ሐሳቦች ሁሉ ተጠቅሟል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በዚህ ዝግጅት ላይ ኢትዮጵያውያን የተካተቱ ሲሆን እንደ ጸዳል አይነቷ ደግሞ የኢትዮጵያ መንግስት ስልጣን እንዲሰጣት ጠይቃ መከልከሏ ስላበሳጫት በተለያዩ መድረኮች ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ለማንኳሰስ የምትሄድበትን ርቀት በዚህ መድረክ ላይም ደግማ ታይታለች። ጋዜጠኛው በትግራይ ክልል ላይ በግፍ የተጨፈጨፉ በተኙበት ባመኗቸው የተከዱ ወታደሮች ሰዎች ሆኖ አልታዩትም። ህወሓቶች እነዚህን ወታደሮች በጥይት ብቻ ሳይሆን በሲኖትራክ ጭምር ነበር የሄዱባቸው። የእነዚህ ወታደሮች አሟሟት ህገወጥ እንደሆነ ማንሳት አልፈለገም። ጦርነቱን ህወሓት አስገድዶ እንደጀመረም ለማመን አልፈለገም። ዋናው ተልእኮውን ለመፈጸም የሄደበትን ርቀት ለማየት ተገደናል። የኢትዮጵያ የፈተና ምንጭ የሆነችው ግብፅ ዛሬም ድረስ የተለያዩ ፈተናዎችን በኢትዮጵያ ላይ ብትፈጽምም ኢትዮጵያ ግን ፈተናዎቿን አልፋ እንቅፋቶቿን ሁሉ ተሻግራ ወደፊት መጓዟን ቀጥላለች። አሜሪካንም ብትሆን የመጫወቻ ካርታውን ወደ ኢትዮጵያ ዙራለች። በጀነራል አንደርሰን በኩል ለቀይ ባህር ትብብር ከኢትዮጵያ የተሻለ ሀገር የለም ብላለች። የአሜሪካንን ፈለግ የተከተለችው ፈረንሳይም በምድር ጦር አዛዧ ጀነራል ፔርሺል በቀይ ባህር ቀጠና አስተማማኝ ሰላም ለማስፈን ኢትዮጵያ አስፈላጊ ሀገር ናት ብለዋል። ጀነራሉ ከፊልድ ማርሻል ብርሃኑ ጁላ ጋር ሁለቱ ሀገራት በሚኖራቸው ቀጣይ ትብብር ዙሪያና የጋራ ወታደራዊ ልምምድ እንዲሁም የኢትዮጵያን የባህር ኃይል ለማዘመን ፈረንሳይ ልትጫወተው ስለምትችለው ከፍተኛ ሚና በጋራ ውሳኔ ላይ መድረሳቸው ይታወሳል።
የግብፅ ፈተና ከፋኖ እስከ ሸኔ፣ ከህዋት እስከ ሻቢያ፣ ከሶማሊያ እስከ ጅቡቲ፣ ከቢቢሲ እስከ አልጀዚራ ረጅም ርቀት ቢሄድም የኢትዮጵያ ጥንካሬ የቀይ ባህር ቁልፍን በእጇ እንድታስገባ የረዳት ሲሆን አሰብን ለማጣት ከወሰደብን በ3 እጥፍ አንሶ ወደቡን በእጃችን ለማስገባት ጫፍ ደርሰናል። የዛሬን በዚያ በቃው። መልካም ጊዜ ይሁንላችሁ። ከትንታኔው ጋር ቢንያም ከድር ነበርኩኝ።